እግዚአብሔር ህዝቡን የሚያነጋግርበት ብላ እንጂ ጠረጴዛ ብላ አታውቅም። አሁንም ቢሆን ደግሜ ላለው ደጋግሜ ላለው ታቦት ጠረጴዛ አይደለም፣ ጠረጴዛም አይባል። ብሉይ ኪዳን ዛሬ አገልግሎት የማይሰጠው የብሉይ ኪዳኑ ጠረጴዛ ያ ጠረጴዛ አመጣበታለሁ አሁን በመስቀል ተተክቷል። ኢየሱስ ክርስቶስን አምላክ ማለት አዳኝ ማለት ሰማያዊው መንግስት የመናፈቅ አንድነት ነው። ወደ ተጠየቀው ጥያቄ በቀጥታ ስመጣ ግን አሃት አብያተ ክርስቲያናት የሚባሉት 5 ናቸው። ኢትዮጵያ፣ እስክንድሪያ ወይንም ግብጽ፣ ሶሪያ፣ አርመን፣ ህንድ። እነዚህ አሃት አብያተ ክርስቲያናት በሁሉም ነገር አንድ ናቸው ወይ ነው? በሁሉም ነገር አንድ አይደለንም። ለምሳሌ አሁንም ደግሜ ላለው ፍትሐ ነገሥት ምዕራፍ 1 እና ምዕራፍ 2 አንብቡት። ምዕራፍ 1 ስለ ታቦት ስርዓት ነው የሚነግረን። ያንን የሚያሟላ የትኛው አሃት ቤተክርስቲያን የለም። ምዕራፍ 2 የኢትዮጵያ ቤተክርስቲያንን ብቻ የሚመለከት ነው። 81ዱ መጽሐፍ ቅዱስ ዝርዝርን ነው የሚጽፈው። ማን ነው 81ዱ መጽሐፍ ቅዱስን የሚቀበለው? ከኢትዮጵያ ውጪ ህንድ ነው የሚቀበለው? ግብጽ ነው የሚቀበለው? አርመን ናት የምትቀበለው? ሶሪያ ናት የምትቀበለው? ሁሉም የሚቀበሉት 66ቱን ነው። ኢትዮጵያ ግን 81ዱ መጽሐፍ ቅዱስን የምትቀበል ሀገር ናት።